እንደምን ሰነበታችሁ ውድ የዚህ ቻናል ተከታታዮች። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። አርሰናል የተመለከቱ መረጃዎች ወደ እናንተ የማደርሳችሁ ይሆናል። አብራችሁን ቆዩ። በመጀመሪያም እንግዲህ ስለ አርሰናል አዲሱ የስፖርቲንግ ዳይሬክተር አንድሪ በርታ አንዳንድ ነገር እንበል። እንግዲህ የሰውዬ አርሰናልን ከተቀላቀለ ማለትም ከአትሌቲኮ ማድሪድ ለቆ አርሰናልን ከተቀላቀለ በኋላ በዋነኝነት የሚያደርጋቸውን ማለትም በክረምቱ የሚፈጽማቸውን ዝውውሮች ካሁኑ እየተናገረ ይገኛል። እንግዲህ እንደሚታወቀው ጥሩ የዝውውር መስኮት አርሰናሎች አጥቂ ማስፈረም አልቻሉ ነበር። ብዙ ምክንያቶች ሊኖሩ ይችላሉ። ነገር ግን አሁን አዲሱ ስፖርቲንግ ዳይሬክተር ማለትም አንድሪ በርታ ብዙ እቅዶችን ማለትም በክረምቱ የዝውውር መስኮት ብዙ እቅዶች አሉት። በዋነኝነት እንግዲህ የወልቨርሃምፕተኑ ማቲያስ ኩኒያ ነው የተጫዋች እንግዲህ በጥሩ የዝውውር መስኮትም አርሰናሎች በእጅጉን ይፈልጉት ነበር። ግን ማለትም ክረምት ብዙ ተጫዋች ማስፈረም ይፈልጋሉ። ያ ነገር እንዳይጋጭባቸው ይመስላል አርሰናሎች ይህንን ተጫዋች ለማስፈረም እንደሚሰሩ በተለይም በክረምቱ የዝውውር መስኮት ከፍተኛ የሆነ ስራ እንደሚሰሩ ነው እየተነገረ የሚገኙና በአርሰናል የትራንስፈር ዝርዝር ውስጥ እንዳለም እየተገለጸ ይገኛል። ሌላኛው ተጫዋች እንግዲህ በአንድሪ በርታ የሚፈልገው ተጫዋች ዊንገሩ ኒኮ ዊሊያምስ ነው። ተጫዋቹ እንግዲህ በአትሌቲኮ ቢልባሆ ጥሩ የሚባል ጊዜን እያሳለፈ ይገኛል። ሌላኛው እንግዲህ የኢስፓኞሉ ጎልኪፐር ጆዋን ጋርሻ ነው። እንግዲህ የተጫዋችም እንግዲህ ማለትም የጎልኪፐር በጣም ድንቅ የሚባል ተጫዋች ነው። በአንድሪ በርታ በእጅጉኑ ይፈልጋል። በስፔን ጥሩ ስራ ስለሰሩ ጥሩ የሚባሉ ተጫዋቾችን በክረምቱ እንደሚሰሩ ነው ማለትም እንደሚያመጡ ነው እየተገለጸ የሚገኘው። እስከ 300 ሚሊዮን ፓውንድ ድረስ ነው እንግዲህ አርሰናሎች ለትራንስፈር ካሁኑ እያቀዱ ያሉትና ብዙ ተጫዋቾችን ማለትም ሪካርድ ብሬኪንግ በሆነ ዋጋ ነው ትራንስፈር ዊንዶቸው የሚሆነውና አርሰናሎች በርካታ ተጫዋቾችን በክረምቱ ለማምጣት ካሁኑ እንደሚሰሩ እየተገለጸ ይገኛል። እንደሚታወቁ ከዚህ በፊትም እንዳሳወቋቸው ማርቲን ዙቤሜንዲ በአርሰናል የትራንስፈር ታርጌት ውስጥ ያለና በቀላሉ አርሰናል ይፈጽማቸዋል ከሚባሉ ዝውውሮች ውስጥ አንዱ የማርቲን ዙቤሜንዲ ጉዳይ ነውና ብዙ ተጫዋቾችን አርሰናሎች በክረምቱ የዝውውር መስኮት እንደሚያመጡ እየተነገረ ይገኛል። በቡካዮ ሳካ ቦታም አንድ ዊንገር አርሰናሎች ለማስፈረም እንደሚሰሩ እስከ 300 ሚሊዮን ፓውንድ ድረስ እንዳዘጋጁ ነው እየተገለጸ የሚገኘው። እንግዲህ አንድሪ በርታ በዚህ ሳምንት የአርሰናል ስፖርቲንግ ዳይሬክተር ሆኖ ኮንትራቱን እንደሚፈርም አሁን የሚወጡ መረጃዎች ያሳያሉ። የበርኑማውዙ የመስመር አጥቂ ሲሚዮን እንዲህ ሲል ተናግሯል። እኔ የአርሰናል ደጋፊ ነኝ። አሁን ካለሁበት ክለብ እና ስራዬ ጋር አይጋጭም። አርሰናል በህይወቴ በሙሉ የተመለከትኩት ምርጡ ቡድን ነው ሲል ተናግሯል። ለታላቅ ክለቦችም መጫወት ከምፈልገው ብቸኛ ቡድን ከሆነ አርሰናል ብቻ ነው ሲል ተናግሯል። ይህ እንዲሆን መሞከር አለብኝ። አላማዬ በቻምፒዮንስ ሊግ መጫወት ነው። ያ በቶሎ እንደሚመጣም አውቃለሁ። የተወሰነ ጊዜ ይወስዳል። ህልም ያስፈልጋል። ብዙ ተከታይ ስራዎች ይወስዳል። ግን ለዛ ህይወቴን በሙሉ ሰርቼ ወደ አርሰናል መቀላቀል ፍላጎቴ ነው ሲል ተናግሯል። አርቴታ ቤን ዋይት ቋሚ ሆኖ ለመጀመር እንደሚችል እየተነገረ ይገኛል። አርቴታ ታዲያ ማለትም በዛሬው ጨዋታ ላይ ቋሚ ሆኖ እንደሚጀምር አሁን የሚወጡ መረጃዎች ይጠቁማሉ። አሌክሳንደር ዚንቼንኮ ያለፉትን 3 የአርሰናል ጨዋታዎች አማካኝ ሆኖ አድርጓልና ዩክሬናዊ የግራ መስመር ተከላካይ በዛሬው ጨዋታ ቋሚ ሆኖ ሊጀምር እንደሚችል ዛሬ የሚወጡ መረጃዎች ይጠቁማሉ። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው። መልካም እድል ብያለሁ።